በአንድ ጸጥ ባለ ጠዋት ፀሐይ ቀስ ብላ ስትወጣ አንዲት ትንሽ ጉንዳን ከጉድጓዷ ወጣች። በዙሪያው ያለው ዓለም ሰፊ ሆኖ ተሰማት። አንድ ነገር አስቆማት፣ የስንዴ ቅንጣት። እዚያው በዝምታ ተኝቷል። ሸካራ፣ ከባድ እና ከአካላቷ እጅግ የሚበልጥ ነበር። በውስጧ ያለ ትንሽ ድምፅ ይህ ከአቅምሽ በላይ ነው አላት። ቢሆንም ግን ቀረብ አለች፣ ገፋችው። ምንም አልተፈጠረም። በሙሉ ኃይሏ ጎተተችው። አሁንም ምንም። ጉንዳኗ ትንፋሿን እየተቆራረጠ ቆመች። ሌሎች ጉንዳኖች በስራ ተጠምደው አልፏት ሄዱ። ማንም አልሳቀባትም፣ ማንም አልተጠራጠራትም፣ ግን ማንም አላገዛትም። ለአፍታ ተስፋ መቁረጥ ቀላል አማራጭ መሰላት። ከዚያ ግን በውስጧ አንድ ነገር ተለወጠ። እግሮቿን በጽኑ አቆመችና በድጋሚ ቀስ ብላ ገፋች። በዚያን ጊዜ ቅንጣቱ በጥቂቱ ተንቀሳቀሰ። ቆም አለች፣ ተነፈሰች። ከዚያ በድጋሚ ገፋች። በግፊት ላይ ግፊት፣ በእርምጃ ላይ እርምጃ። ቅንጣቱ መንሸራተት ጀመረ። ፀሐይ ወደ ላይ ወጣች። እግሮቿ ተንቀጠቀጡ፣ አካሏ ታመመ። አሁንም ሩቅ እንደሆነ ይሰማል። እያንዳንዱ የሰውነቷ ክፍል እንዲቆም ቢፈልግም እሷ ግን አልቸኮለችም። በዲሲፕሊን ቀጠለች። አንድ ግፊት፣ አንድ ትንፋሽ፣ አንድ እርምጃ። ከሩቅ ሌላ ጉንዳን አያት። በዝምታ ተመለከተ። ከዚያ ገብቶ ከጎኗ ገፋ። ከጥቂት ቆይታ በኋላ ሌላ ጉንዳን ተቀላቀለ። ከዚያም ሌላ። ምንም ንግግር፣ ምንም መመሪያ የለም፣ መረዳዳት ብቻ። በአንድነት ገፉ፣ በአንድነት ጎተቱ። በመጨረሻም ሰማይ ወደ ምሽት ሲያዘነብል ቅንጣቱ ጉድጓዱ ላይ ደረሰ። ይህ ለብዙ ቀናት የሚሆን ምግብ ነበር። ትንሿ ጉንዳን በድካም ቆመች፣ ግን ፈገግ ብላ ነበር። በዲሲፕሊን የሚወሰዱ ትናንሽ እርምጃዎች ከባዱን ግብ እንኳ ያሳካሉ። ስለዚህ ይህን አስታውስ። ህልም በጣም ትልቅ ሲመስልህ ተስፋ አትቁረጥ። የሚቀጥለው ትንሽ እርምጃ ተራመድ። ትንሽ ጥረት እንኳን ሁሉንም ነገር ትለውጣለች። እንደዚህ አይነት ትምህርታዊ የሆኑ ታሪኮች እንዲደርሳችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ በማድረግ የቤተሰባችን አባል ይሁኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ያቆየን።